ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ሰላም የአምዴ ዩቲዩብ ቤተሰቦች እንዴት ናችሁ? በአብዛኞቻችሁ ጥያቄ መሰረት በመሀል ከተማ ያለቀላቸውን ወይም ዲጂታል ካርታ ያላቸውን አፓርትመንቶች ይዘን መተናል። እባካችሁን አብራችሁን ቆዩ። እንኳን ደህና መጣሽ። አረፍ በይ። እስቲ ስለ ድርጅታችሁ አንዳንድ ነገር ብትለን፣ የሚያቀርበው ፕሮዳክት ወይም እንደ አጠቃላይ ድርጅታችሁ ምን እንትኖች እንዳለው ብትነግረን። ኦኬ መልካም። እንግዲህ በመጀመሪያ እንኳን ደህና መጣሽ። ድርጅታችን ቪስኮ ሪል ስቴት ይባላል። ከዚህ በፊት በሰፊው በኢምፖርት ኤክስፖርት ላይ በደንብ ስንሰማራ ነበር። አሁን ደግሞ ወደ ሪል ስቴቱ ዘርፍ በደንብ እየሰራ ነው። ኦልሬዲ አሁን የምታዩትን ህንፃ በአንድ ዓመት ከ9 ወር ጊዜ ውስጥ G+18 ሙሉ ስትራክቸሩን ጨርሰን ኦልሬዲ ፊኒሺንግ ስራዎች የተወሰኑ ስራዎች ነው የሚቀረን። አሁን እንግዲህ ኤስቲሜሽናችን ከ6 እስከ 8 ወር ባለ ጊዜ ውስጥ ልናስረክብ ነው ይሄን ፕሮሰስ እንግዲህ የጀመርነው። ሽያጭም ያወጣ ነው አሁን በቅርቡ ነው። ሽያጭ ኦፈሩ ላይም የተለያዩ ኦፈሮችን አቅርበናል፣ ዲስካውንቶችንም ጭምር ማለት ነው። ዳውን ፔመንት 30% ተከፍሎ ከዛ በአንድ ዓመት ጊዜ ውስጥ በፕሮግረስ ሰዎቹ በ3 ወርም በ4 ወር እነሱ በሚመቻቸው ጊዜ በአንድ ዓመት ጊዜ ከፍለው የሚጨርሱበትንም ሁኔታ እናመቻቻለን። ፕላስ ደግሞ እነሱ እንደከፈሉት መጠንም 50%፣ 75%፣ 100% ሲከፍሉም የተለያዩ ዲስካውንት ኦፈሮችንም አሉ ማለት ነው። ድርጅታችን በምን ይለያል ትላለህ? ማለትም ያለው አሚኒቲ ናቸው። ኦኬ መልካም። እንግዲህ ለየት የሚያደርገው አንደኛ ኦልሬዲ ግንባታው ተጠናቋል። ግንባታውን አጠናቀን ነው ለሽያጭ ያቀረብ ነው። ፕላስ ደግሞ አንደርግራውንድ ዋተር ፓርኪንግም በቂ የሆነ አለው። ከዛ በተጨማሪ ደግሞ በፍሎር 3 ቤት ነው ያለው። ሌላም ደግሞ እናንሳ ከተባለ ከአከፋፈል ጋር በተያያዘ የተናጠል ካርታ አላቸው እነዚህ ቤቶች። ዲጂታል ካርታ ሙሉ ለሙሉ ሂሳቡን ከፍሎ እንግዲህ ካርታው መውሰድ የሚችልበት ሁኔታ አለ ማለት ነው። ከዛ በተጨማሪም ደግሞ እነዚህን ቤቶች ቀስ ብዬ ከፍላሉ ለሚል ካለ ቅድም እንደነገርኩሽ 30%ን ከፍሎ ቀሪውን በአንድ ዓመት ጊዜ ሰጥተነው መክፈል ይችላል ማለት ነው። ይሄ ለየት በደንብ ያደርገናል ከሌላው አካባቢ። እሺ እንግዲህ አሁን ላይ ወተን ቤቶችን ብናያቸውስ ተዘጋጁት። እንደምታያቸው እንግዲህ ኮሪዶሩ ይሄን ይመስላል። በፍሎር 3 አባወራ ብቻ ነው የሚገኘው እዚህ ጋር። ለሶስቱ ቤት እንግዲህ 2 ሊፍት አለ። እነዚህ ሊፍት ገጠማና የፊኒሺንጉ ብቻ ነው የቀረው ማለት ነው። ሳምፕል ሃውሶች የተዘጋጁት እነዚህ ናቸው። ቤቱ እንግዲህ ሳምፕል ሃውስ ያዘጋጀ ነው ይሄን ይመስላል። በጣም ነው የሚያምረው። ቅድም 2 አማራጮች አሉ ብለኸኝ ነበር። አዎ ምን መሰለሽ 2 አይነት አማራጮች ነው ያቀረብነው፣ ሰሚ ፊኒሽድ እና ፉል ፊኒሽድ ማለት ነው። ሰሚ ፊኒሽድ ማለት ነው እኛ ኖርማል ፊኒሽንጉን ነው የምንጨርሰው፣ የውጭ ፊኒሽንግ ይጨርሳል። ፕላስ ደግሞ የውጭ መግቢያ በሮች እና የውጭ መስኮቶቹ ምናምን ጠቅላላ እንሰራለን። የውስጥ ፊኒሽንጉን በእናንተ የምጨርሱት ማለት ነው። ያ ማለት ነው ሴራሚኩን ለዝግጁ አድርገን ሴራሚኩን አናነጥፈውም፣ ግን ለሴራሚክ ዝግጁ አድርገን ቤቱን ፕላስ ደግሞ ቻክ ቀብተን እያንዳንዱ ፊቲንጎቹን ሰርተን የመብራትና የውሃ መስመር ዘርግተን ሌላውን ፊኒሽንግ እናንተ መጨረሱት ማለት ነው። እና ሬጉላር ፊኒሽድ ደግሞ ይባላል። ይሄን በመሰለ መልኩ ጂፕሰም ቦርዱን ጨርሰን እንዳለ መብራቶቹን ገጥመን ሴራሚክ አንጥፈን መብራትና ማጥፊያውን እንዳለ ገጥመን የምንጨርሰው ማለት ነው። ምንድነው እናንተ ጋር የሚቀረው ማለት ነው ኪችን ካቢኔት እና ቁም ሳጥን ገጥሞ ቤቱ መረከብ ማለት ነው። እስቲ ያሉትን ስፋቶቹ ምናምን ላሳይሽ። ክፍሎቹ ስንት ናቸው? ምን ያህል ካሬ ላይ አረፈ የሚለውን ነገር ብናነሳ። ኦኬ መልካም። እንግዲህ 2 አይነት አማራጭ ነው ያለው። ባለ 3 መኝታ ናቸው እንዳለ ሙሉ ሁለቱም በፍሎር 3ቱም ቤቶች እንዳለ 153 እና 167 ካሬ ነው ያሉት ማለት ነው። አሁን እንግዲህ የሚገኘው ይሄ እንግዲህ የኪችኑ ስፔስ ነው ማለት ነው። ኪችኑ እንግዲህ እንደምታየው በደንብ ሰፊ ነው። ናቹራል ቬንቲሌሽን ደግሞ አለው እዛ ጋር ካየሽ እንግዲህ አብዛኛው ጊዜ ፕሪፈር የሚደረገው ኢትዮጵያ ውስጥ ክሎዝድ ኪችን እንዲሆን ነው። ያው ምክንያቱም ወጣውት ስለሚሰራ ቤት ውስጥ ሽታ ምናምን ነገር እንዳይበዛ፣ ፕላስ ደግሞ መስኮትም ስላለ በመስኮቱ ጋር ሽታው እንዲወጣ የሚደረግበትም
አግባብ አለ። ፕላስ ደግሞ እዚህ ጋር ቬንቲሌሽን ተገጥሞ ሳከር ተገጥሞ ሳከሩን አየሩን ሳክ እንዲያደርገው መደረግ ይቻላል። ሰፊ ስፔስ አለ። በደንብ ሰፊ የሚሆን ኪችን ይሆናል ማለት ነው። በጣም አሪፍ። ፕላስ ደግሞ ሌሎችን እይድን እንያቸው እስቲ። እንግዲህ ያው እዚህ ጋር እንደምታየው ደግሞ ሳሎኑ አለ። በደንብ ሰፊ ነው። ዳይኒንግ ኤሪያ ማድረግ ይቻላል። ሊቪንግ ስፔሱም እዛ ጋር ማድረግ ይቻላል። በደንብ ለሁለቱም የሚመጣጠን ሰፊ ኤሪያ ነው ያለው። እንደምታየው ደግሞ አየር በደንብ ይገባል ማለት ነው። የጠዋት ፀሐይ በደንብ ያገኘዋል። እዚህ ጋር እንደምናየው እዚህ ጋርም እንደ ካምፌር ነገር እንደ አዘጋጅቱ አየር መውሰድ የሚቻልበት ሁኔታ ነው ያለው። ሁሉም ክፍሎች ለየት የሚያደርጋቸው እያንዳንዳቸው ባልከኒ ያላቸው። ባልከኒያቸው እንግዲህ በመኝታ ቤትም አለ፣ በሁሉም መኝታ ቤት ማለት ነው። ፕላስ ደግሞ በሳሎኑ ጋርም አለ ማለት ነው። መብራት ራሱ አጥተን ብንሞክረው በደንብ የሚታይ ነው እንግዲህ የሚሆነው። ማስተር ቤድሩሙ እንግዲህ ይሄን ይመስላል። ሰፊ ነው እንግዲህ ዎኪንግ ክሎዜት እዛ ጋር ማድረግ እንችላለን። በደንብ ሰፊ ኤሪያ ነው የሚሆነው። የራሱ መታጠቢያ ሻወርና ሽንት ቤት አለው። እንግዲህ ሻወርና ሽንት ቤቱን በደንብ ሰፋ ተደርጎ እንትን የተባለ ነው ማለት ነው። የራሱ መታጠቢያ አለው። ፕላስ ደግሞ ቅድም እንደነገርኩሽ ባልከኒ ይኖረዋል የራሱ ማለት ነው። መኝታ ቤቱም ባልከኒ ያለው አየር በደንብ ይገባል። ከሌላው እንደውም ለየት በጣም ሰፊ ባልከኒ ነው ያለው። የመኝታ ቤቱ አየር በደንብ ያገኛል። እንግዲህ ማስተር ቤድሩሙ ይሄን ይመስላል። ሰፋ ያለ ማስተር ቤድሩም ነው እንግዲህ ከሌሎች ክፍሎች ለየት የሚያደርገው ይሄ ዎኪንግ ክሎዜት ዛጋ ይኖራል። ቆንጆ ተደርጎ ነው የተሰራው። እንግዲህ ፊኒሽንጉ በዚህ ማቴሪያል የራሱ መታጠቢያ ሻወርና ሽንት ቤት አለው። እንግዲህ እንደዚህ ቆንጆ ተደርጎ ነው የተሰራው። ፊቲንጎቹ ብቻ የሚቀሩት ማለት ነው። እና ፕላስ ደግሞ እንደነገርኩሽ ቅድም ባልከኒ ያለው ሰፊ ባልከኒ ነው ያለው። እንደውም ከሳሎኑ ማይተናነስ ባልከኒ ነው ያለው። እንግዲህ እንደምታየው ይሄው ይሄን የመሰለ እንግዲህ ሰፋ ያለ ባልከኒ ያለው እዚህ ጋር የተለያዩ ነገሮች ለማድረግ ፕላስ ደግሞ ፀሐይ ምናምን ለሞቅ ፀሐይ ስገባም ለማየት ምናምን በደንብ ቆንጆ የሆነ ስፔስ ነው የሚኖረው ማለት ነው። ያው እዚህ ጋር ኮሪደር አለ። ፕላስ ደግሞ ያው አንደኛው መኝታ ክፍል የጋራቸው ደግሞ የሁለቱ መኝታ ክፍል እዚህ ጋር ደግሞ የጋራ መታጠቢያ አለ ማለት ነው። መታጠቢያውም እንግዲህ ለሁለቱ የሚሆን ማለት ነው። ለሁለቱ መኝታ ክፍሎች አንዱ ማስተሩ አለ አይደለ? ከማስተሩ ውጭ ላሉት መታጠቢያ ክፍል ነው ይሄኛው ክፍል ማለት ነው። እና ደግሞ እዚህ ጋር እንደ ገስት ሩሙ አንደኛው መኝታ ክፍል ሶስተኛው ማለት ነው። እንደ ገስት ሩሙ ሰፋ ያለ ይሄኛው መኝታ ክፍል አለ። ለየት የሚያደርገው ደግሞ ይሄኛው መኝታ ክፍል ባልከኒ ያለው እነዚህ ሶስቱም እዚህ ቅድም ያሳየውሽም አለ ሳሎን ላይ ማለት እያንዳንዳቸው ባልከኒ ያላቸው እንግዲህ በብዛኛው አልተለመደም። ኤቭሪ ቤቶች እንግዲህ በብዛት ያሉት ባልከኒ ያልተለመደባቸውም። እኛ ጋር ያሉት ግን ኤቭሪ ሁሉም ቦታ አንድ ሰው ሪላክስ ማድረግ ሲፈልግ ባልከኒ ወጥቶ አየር መቀበል ስላለበት በሚለው ሁሉም ቦታ ላይ ባልከኒ ያዘጋጅተናል ማለት ነው። እዚህ ጋር አንድ ጥያቄ ላንሳ። ብዙ ሰው የማይገባው ጥያቄ ነው እና ስለ ግሮስ እና ስለ ኮመን ኤሪያው ብትነግረን። ኦኬ ምን መሰለሽ፣ አሁን አንድ ቤት ሲሰራ ሰው አንድ ላይ የሚጠቀምበት ኮመን ኤሪያ አለ፣ ቤቱ የሚያርፍበት ሁኔታ አለ። ሁለቱ ሲደመሩ ነው እንግዲህ ግሮስ ኤሪያ የሚባለው። ያ ማለት እንግዲህ እኛ የተጠቀምነው በደንብ ትንሹን የሚባለውን ካሬ ነው። ያ ማለት እስከ 25-30 ካሬ ድረስ ብቻ ነው የተጠቀምነው እንደ አጠቃላይ ማለት ነው። የፓርኪንጉ ተጨምሮ የሊፍቱ፣ የኮሪደሮቹ፣ የስቴር ሁሉም እና ፕላስ ደግሞ ቴራሱም ተጨምሮ የነዚህ ሁሉ አንድ ላይ ተጨምሮ 30 ካሬ እስከ 25 ካሬ የሚሆን ብቻ ነው የተጠቀምነው። እስካሁን ያየናቸው እንግዲህ በጣም አሪፍ ነገር ነው ያየነው። ቆንጆ ቦታ ላይ ነው ያረፈው እና እስቲ ስለ ዋጋቸው ብትነግረን። ኦኬ እንግዲህ ያው በጣም ቆንጆ ጥያቄ ነው የጠየቅሽኝ። ከዋጋው ጋር ነው ዋናው። ዋጋው እንግዲህ በተመለከተ ምንድን ነው የመጀመሪያው ያቀረብነው በሁለት አይነት አማራጭ ነው ያለን። እንግዲህ ሰሚ ፊኒሽድ እና ፉል ፊኒሽድ። ሰሚ ፊኒሽድ የምንለው አብዛኞቹ ሪልስቴቶች እንደሚያስረክቡት የመጀመሪያው የውጭ በር መስኮት ገጥመን የምናስረክበው ነው። ያ ማለት የግድግዳ ቻፑን ጨርሰን ቤቱን ሊሰራ ለሴራሚክ ምቹ አድርገን ሴራሚክ ግን አናነጥፍም። የውስጥ ፊኒሽንጎቹን ክላይንቱ የሚጨርሰው ማለት ነው። ያ ማለት እንግዲህ ምንድነው የሚያካትተው ነገር ከዛ ካሁን ካልኳቸው በተጨማሪ የመብራትና የውሃ መስመሮችን እንዘረጋለን። ፊቲንጎችን ግን አንገጥም። ስለዚህ ይሄኛውን ሌላ ውስጥ ፊኒሽንጉን ክላይንቱ የሚጨርሰው ሲሆን ዋጋው ምንድነው የሚሆነው በካሬ በ113,000 ብር ነው። ያው ግማሹን የሚከፍለው ከ100% ግማሹን ይከፍልና ቀሪውን ደግሞ ረዘም ላለ ጊዜ ውስጥ የሚከፍልበት አማራጭን ያካትት ነው። ይሄ ማለትም ኦልሬዲ ወደ 8.6 አካባቢ ነው የሚሆነው ሙሉ ክፍያው። ቀሪውን ደግሞ ረዘም ላለ ጊዜ መክፈል የሚችልበት አማራጭ አለ ማለት ነው።
ሁለተኛው አማራጭ ደግሞ ፉል ፊኒሽድ ነው። ፉል ፊኒሽድ ሲሆን ምንድን ነው የሚሆነው? አንደኛው ቀጥታ 50% ከፍሎ ቤቱን ረዘም ላለ ጊዜ መውሰድ ይችላል እንደ ሰሚ ፊኒሽዱ። ሁለተኛው አማራጭ ደግሞ ያለምንም ወለድ ማለት ነው። ሁለተኛው አማራጭ ደግሞ ከባንክ ጋር ተያይዞ ባንክ የፈለጉን ክላይንቱ የፈለጉን ባንክ አምጥቶ ከባንክ ጋር ተያይዞ ካርታው ሬዲ ስላደረግ ነው ከባንክ ጋር ተያይዞ ለባንኩ የሚሰጥበትን አማራጭ ያካተናል ማለት ነው። እንደዛ ሲደረገ እንዴት ነው የሚሆነው ማለት ነው? ፉል ፊኒሽድ የምንለው ሙሉ መብራቶቹንም የባንክ ቤት እቃዎቹን በሙሉ ገጥመን ሴራሚክ አንጥፈን የቤቱን ግድግዳ ቀለም ቀብተን ጨርሰን እናስረክበው ማለት ነው። እሱ እንግዲህ ሲሆን በካሬ ወደ 145 ሺህ ብር ነው የሚሆነው። ወደ 11 ሚሊዮን ብር ይከፈልና ካሬው ረዘም ላለ ጊዜ የሚችሉበት አማራጭ አለ ማለት ነው። ይህ እንግዲህ ይህ ይመስላል። ቤቶቹን እንዳየናቸው በጣም ቆንጆ ናቸው። እያንዳንዱ ባልከን ኤሪያ ያላቸው እና ደንበኞች ከገዙ በኋላ መሸጥ ወይም ማከራየት ቢፈልጉ ለእነሱ ምን አይነት ቫልዩ ያለ ብለህ ታስባለህ? አሁን እንደነገርኩሽ ነው እንግዲህ አሁን አንድ ሰው ይሄን ቤት 100% ከፍሎ ገዛው እንበል ከኛ ጋር ራሱ እኛ አሁን 115 ሺህ ብር ነው በካሬ የምንሸጠው አይደል? ከዛ ላይ ራሱ እስከ 4 ሚሊዮን እስከ 5 ሚሊዮን የሚሆን ትርፍ ያገኛል። ያን ትርፍ ተጠቅሞ እንግዲህ ከ6 እስከ 7 ወር በኋላ እንግዲህ የቤት ዋጋ በየጊዜው ኢትዮጵያ ውስጥ እየጨመረ የሚገኘው ከ6 እስከ 7 ወር በኋላ 5 እና 6 ሚሊዮን ብር በላይ ትርፍ አግኝቶ መሸጥ ይችላል። ፕላስ ደግሞ ለአከራዩ ቢል ደግሞ አሁን ይሄ ቆንጆ ቦታ ስለሆነ በዶላር ማከራየት የሚችልበትን አማራጭ እንግዲህ ይኖራል ማለት ነው። ከ$1000 በላይ ራሱ መከራየት የሚችለው እነዚህ ቤቶች ናቸው። የውጭ ሀገር ደንበኞቻችሁን እናንተ እንዴት በምን ማግኘት ይችላሉ? ኦኬ የውጭ ሀገር ደንበኞች ጋር እንዴት ሁለት አይነት አማራጭ አለ እነሱም ጋር። የመጀመሪያው ቀላሉ ሜተድ ተወካይ ካላቸው ነው። ተወካይ እንግዲህ አገር ውስጥ ካላቸው ተወካዩ እንግዲህ ሙሉ ለሙሉ ውክልና ስላለው ሂሳቡን መክፈልም ፊርማውንም በእነሱ ስም ተደርጎ መጨረስ የሚችልበት አማራጭ አለ። ሁለተኛው እንግዲህ እዛው ሀገር ሁነው የሎ ካርድም ኦር ደግሞ ምንም ኖሯቸው የኢትዮጵያ ዜጋ ሁነው እዛ ሀገር ሁነው ቤቱን መግዛት ከፈለጉ ምንድነው የሚደረገው? በዲኤችኤል አለ እዛ ሁነው ክፍያ ፈጽመው እኛ እዚህ ውል አዘጋጅተን በዲኤችኤል እንላክላቸውና እዛ ፈርመው ተመልሰው የሚልኩልን ሁኔታ አመቻችተናል ማለት ነው። ስለዚህ ማንኛውም ሰው ቤቱን መግዛት ይችላል። በጣም አሪፍ። እስካሁን ያየናቸው ቤቶች ሎኬሽኖቹም አሪፍ ናቸው፣ በጣም ቆንጆ ናቸው። እዚህ ላይ መጨመር የምትፈልገው ነገር ካለ እድሉ ልስጥህ። ኦኬ እንግዲህ እነዚህ ቤቶች አሁን ላይ በደንብ እየተሸጥን ነው የሚገኙት። የተወሰነ ስቶክ ነው የሚቀረን። ግማሹን ያክለውን ሽጠነዋል። G+18 ነው። ስለዚህ ያው በቻላቸው አቅም ፈጥነው እንዲመጡ ማለት ነው። እናንተም ቤተሰቦቻችሁ ጋር በጣም ብዙ ተከታይ ያላችሁ በደንብ ታማኝ የሆነ ቻናል ስለሆነ ወደኛ ስለመጣችሁ እናመሰግናለን። እንግዲህ ተመልካቾቻችን በቪስኮ ሪል ስቴት ያደረግነው ቆይታ ይሄንን ይመስል ነበር። በመሀል ቦሌ መስቀል ፍላወር አካባቢ የሚገኘው ሪል ስቴት እንዳያመልጣችሁ ሪኮመንድ እናደርጋለን። የሐምዴ ዩቲዩብ ቻናልን ሰብስክራይብ ማድረግ እንዳይረሳ። በድጋሚ አመሰግናለሁ።